ቅድም እኮ የሆነ ጉዳይ እቺ የምን ጉድ ነው ያየሽው መዲ? ቅድም ሻወር ስትወስጂ እኮ ዳጣ ገብታ ነበር። ምን? የት ነው የገባችው? አንቺ ሻወር ስትወስጂ ገብታ በስልኳ የማይሆን ነገር ስታረጋይቻት ነበር። መዲ እንዲህ አይነት ነገር በልጅ ፊት አይወራም። ምንድነው የምታወሩት? ዳጣ እኔ ሻወር ስወስድ ምን አደረግሽ? ኧረ እማዬ እኔ ምንም አላደረኩም። ሪሊ ልጅቷ በጣም ቀጣፊ ናት። ባካችሁ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻችሁ ነበር። ምን? በመጨረሻም ዳጣ ከዛ ቤት ተባራ መውጫ ጊዜዋ ላይ የደረሰች ቢመስልም በአባቷ ትግልና በተደጋጋሚ ሙከራ ጸባይና ባህሪዋን በግልጽ ያስተካከለችው አቢጌል በያዘችው የቪዲዮ ማስረጃ የምትታደጋት ይመስላል። መድኃኒት ወደዛ ቤት ከመጣችበት ቀን አንስቶ ዳጣን ጠምዳ ይዛ በተለያየ መንገድና ምክንያቶች አድርጋ ከዛ ቤት ልታስወጣት ብትሞክርም በመጨረሻ ግን ከአንድም ሁለት ጊዜ በቆፈረችው ጉድጓድ ራሷ ገብታ ልብሶቿን ይዛ ውልቅ ብላ መውጫ ጊዜዋ ላይ ደርሳለች። ዳጣን ከዚህ ቤት ተባብረው ካስወጧት ናታንን የራስሽ ማድረግ ትችያለሽ በሚል አቢጌልን ከጎኗ እንድትቆም ለማድረግ የሞከረችው መድኃኒት ነገሮች እሷ ባሰበችው መንገድ ሳይሄድ ቀርተው በእህቷ ፊት ስትዋረድ የደረጀና የማርታ ምላሽ ምን የሚሆን ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ቤት ውስጥ ለብቻዋ ስራዋን እየሰራች የነበረችው ማርታ ለደረጀ ስልክ ትደውልለትና እንዳነሳውም ሰላምታ ተለዋውጠው ትቀጥልና እባክህ ወደ ቤት ስትመጣ ኬክ ለውሃዬ ይዛህላትና እንዲሁ ስትበጠብጠኝ ነው ያለችው ኬክ ካላመጣችሁ ብላ ኧረ እንደውም ካላመጣችሁ ቤቱን ለራሱ ጥዬ እወጣለሁ ነው የምትለው ብላ ስትለው ደረጀን በንዴት ቆይ ኬክ ደግሞ ምን ያደርግላታል? ይኸውልሽ እሷ የምትፈልገውን ሳይሆን እኛም ያስፈልጋትን እናውቅላታለን ብሎ ሲል ማርታም ደሬ እሱ እኔ መቼ ጠፋኝ፣ ግን በቃ እኔ አሁን ከቤት ከመውጣ ይዘህላትና ብላ ትለዋለች። ደረጀ የሚቀጥልና እሺ ግን ደግሞ እኮ ከ3 ቀን በኋላ እዛው ቤታችን ኬክ ትበላለች፣ የዳጣ ልደት ደርሷል፣ ልደቷን እናክብርላት ብሎ ሲላት ማርታም ከሰላም በተጨማሪ እንዴት ደረጀ ትክክለኛውን ቀን እንዳወቀው ግራ ገብቷት ቆይ ግን አንተ ልደቷ የዛ ቀን መሆኑን በምን አወቅ? ለኔ እኮ ነግራኝም አውርታም እኮ አታውቅም ብላ ስትለው ደረጀም አትቀየማያት ማርቲ ለኔ ብቻ ነው እኮ የነገረችኝ ብሎ ነገሩን ለማድበስበስ ሲሞክር ማርታ አይ ላንተ ብቻ እንኳን አይደለም የነገረችው ሰላምም ታውቃለች፣ ብቻ ግን ሁሉንም ነገር ጊዜ ይፈተዋል፣ ይልቅ እባክህ ስትመጣ ኬኩን አትርሳ፣ ዛሬን አታሳድረንም ብላው ስልኩን ዘግታ በውስጧ ስለ ነገሩ ማብሰልሰል ትጀምራለች። በዛ መሃልም ዳጣ ወደ ክፍሏ ልትገባ ስትል ከሩቁ ትመለከታትና ነይ እስቲ ዳጣዬ እዚህ ቁጭ በይ ብላ ትጠራትና እኔ እምልሽ ዳጣዬ ግን ስንት ዓመትሽ ነው ብላ ስትጠይቃት ዳጣም እማዬ የሆነ ጊዜ እኮ ነግሬሽ ነበር 20 መሰለኝ ግን 21ም ሊሆን ይችላል ብላ ስትላት ማርታም በትክክል አታውቂውም እንዴ? ቆይ ታዲያ ልደትሽስ መቼ ነው ብላ ስትጠይቃት ዳጣም እንደማታውቀው ትነግራታለች። ማርታም በነገሩ ግራ ተጋብታ እሺ ይሁን ግን የልደትሽ ቀንስ መቼ እንደሚውል ለሌላ ሰው ተናግረሻል ብላ ስትጠይቃት ዳጣም እኔ እንጃ እማዬ ምናልባት ዋሽቼ አውርቼ ሊሆን ይችላል ግን በትክክል መቼ እንደተወለድኩኝ አላውቅም ብላ ትመልስላታለች። በነጋታውም ጠዋት ደረጀና ማርታ መኝታ ቤታቸው ውስጥ ተኝተው እያወሩ ነበር። ማርታም ቀስ ባለ ድምጽ እኔ እምልህ ደሬ የመድኃኒትን ነገር እንዴት ላድርግ ግራ ተጋባሁ እኮ ብላ ስትለው እሱም ቆጣ ባለ ድምጽ ወደ መጣችበት ትመለስ፣ ልጆቼ እንደዚህ ሲጨነቁ ማየት በፍጹም አልፈልግም ብሎ ይላታል። ማርታም በመሃል ግራ ተጋብታ ቆይ ወዴት ልጣላት? ምንም አይነት መጠጊያ እኮ የላትም፣ አንድ ሳምንት ሙሉ እኮ ውጪ ያደረች እንደ ህፃን ልጅ የምታደርገውን ነገር እንኳን እኮ አታውቅም ብላ ስትለው ደረጀም አሁንም ቢሆን እዚህ መታ ሰላም አትሰጠንም ለአንቺ ብዬ እንጂ አንድ ቀንም የማሳድራት አይነት እንግዳ አይደለች ብሎ እውነቱን ሲነግራት ማርታም ተጨንቃ እባክህ ደሬ አንድ ሳምንት ብቻ እንደምንም እንታገሳት፣ ከዛ በኋላ በቃ ሻንጣዋን አስይዤ ወደ መጣችበት እልካታለሁ ብላ ስትለው ደረጀም እሷን ላለማስከፋት እሺ በቃ እንደፈለግሽ አድርጊ ብሎ ይላታል። ከሰዓታት በኋላም መሪ ወደዛ ቤት በድጋሚ ትመጣና
ትላትና ወደ መኝታ ክፍሏ ስትገባ ቂም የሚባል ነገር የማትይዘው ውሃ ትመለከታትና ተከትላት ትገባለች። ነገርና ተንኮል አስበ የመጣችው መድኃኒትም ዳጣን እንደጠራላት ገና ከመግባቷ ውሃን ትልካታለች። እሷም በተባለችው መሰረት ወደ መኝታ ቤቷ በፍጥነት ትሄድና አክስቷ እየጠራቻት መሆኑን ለዳጣ ትነግራታለች። እሷም ተነስታ ወደ መድኃኒት መኝታ ክፍል ትሄድና አቤት ብላ ስትል ነገረኛዋ መድኃኒትም መጣሽ እንዴ? ትሰሚኛለሽ? እቃው ስለተገኘ ነው እሺ ዝም ያልኩሽ ብላ ስትላት ዳጣም እኔ ምንም የማውቀው ነገር የለም እሺ፣ ግን አንቺ የሰለጠነ ሀገር ላይ አይደል እንዴ ነው? ሰዎች ከውጪ መጥተው የብዙ ሰዎችን ህይወትን ሲለውጡ ነበር እኮ ማውቀው። አንቺ ግን እዚህ ድረስ መጥተሽ እንደዚህ አይነት ድራማ ትሰሪያለሽ። ለማንኛውም አሁን ለምንድን ነው የፈለግሽኝ ብላ ስትላት መድኃኒትም ጫማዬ ቆሽሿል፣ ሌሎችም ጫማዎች አሉ እንድታጸጅልኝ ነበር ብላ ስትላት ዳጣም ይቅርታ በጣም እኔ ሊስትሮ አልሰራሁም አበላሽብሻለሁ ብላ ጥላት ልትሄድ ስትል መድኃኒትም በንዴት ቆይ ግን ምን አይነት መልስ ነው የምትሰጪው? ምን አግኝተሽ ነው ግን እንደዚህ በሰው ቤት ጥግብ ያልሽው? ከጎዳና አይደል እንዴ ተነሳሽ ብላ ስትላት ዳጣም ይኸውልሽ አንቺ ልጅ ስለማታውቂው ነገር ባታወሪ ጥሩ ነው። አዎ እኔ ጎዳና ነው ያደግኩት። ታዲያ ቆይ ምን ይጠበስ? እኔ የትም ወድቄ ስላደግኩ የትም ብሄድ መኖር እችላለሁ። እሺ ማንንም አልፈራም። እማዬና አባዬን ብዬ ነው እንጂ አሁንም ቢሆን በአንድ ቦክስ ነበር ማስተኛሽ። የረሳሁትን ድብድብ በጭራሽ ደግመሽ እንዳታስታውሺ ብላ ስትላት መድኃኒትም ጠብቂኝ እሺ እሰራልሻለሁ ብላ ስትዝትባት ዳጣም በቆፈርሽው ጉድጓድ ራስሽ እንዳትገቢ ብላት በሩን ዘግታው ጥላት ትሄዳለች። ከትንሽ ቆይታ በኋላም ማርታና እህቷ መድኃኒት እያወሩ በመሃል ግን እኔ የምልሽ ማርቲ አሁንም ድረስ አኩርፈሽኛል እንዴ? ግን ብታይ ቅድም ከውሃ ጋር እያወራን እንዴት ስታስቀኝ እንደነበረ በጣም አዝናኝ ልጅ ናት። ደግሞ የሰራተኛችሁ ልጅ ለራሱ ወንድሜ ነው ብላ የነገረችኝ ውሃ ብላ የክፋት ወሬዋን ስትጀምር ማርታም ታስቆማትና ይበቃል መዲ ሻወር ልውሰድና ወጣ ብንል ሳይሻል አይቀርም ብላት ተነስታ ወደ መኝታ ክፍሏ ስትሄድ መድኃኒትም ውሃን በቸኮሌት አታላ የዳጣን ስልክ እንድታመጣላት ትልካታለች። ስልኩንም ተቀብላ በፍጥነት ወደ ማርታ መኝታ ቤት በቀስታ ገብታ ማርታ ሻወር ስትወስድ ተደብቃ መቅረጽ ትጀምራለች። ስልኳን ይዛባት ስትቆይ ልትቀበላት የመጣችው ዳጣም አምጪ ብትላትም ነገር ግን ውሃ የት እንዳደረገችው ማስተዋል አልቻለችም ነበር። ስልኩን ፈላልገው ስላጡት በውሃ ስልክ ደጋግመው ደውሎ ለማግኘት እየሞከሩ ባሉበት አብጌል ትመጣና እማዬን አይታችኋታል ብላ ስትጠይቅ ውሃም ሻወር እየወሰደች እንደሆነ ትነግራታለች። ተነስታ ወደ እሷ ክፍል ትሄዳለች። ልትገባ ስትልም አክስቷ እናቷን ሻወር ስትወስድ ቪዲዮ እየቀረጸቻት ትመለከትና እሷን በቀስታ ማስረጃ እንዲሆናት ያደረገችውን ነገር በሙሉ በስልኳ ትቀርጻታለች። መዲም ጨርሳ ስትወጣ አብጌልም ተደብቃ ታሳልፋትና ተመልሳ ወደ እናቷ ክፍል ገብታ እናቷን አግኝታ ምን እያደረገች እንደነበረ ግራ በመጋባት ስሜት ውስጥ ሆና ትጠይቃታለች። በጥያቄዋ ግራ የተጋባችው ማርታም እንዴ አንቺ ልጅ ምን ሆነሻል? የውሃ ተጋባብሽ እንዴ ብላ ስትላት ተጠራጣሪዋ ኤቢም ቆይማዬ ለብቻሽ ነበርሽ በሩን ሳልዘጋሽው ብላ ስትጠይቃት ማርታም ጥሩ ያልሆነ ምላሽ ትሰጣትና አብጌልም ክፍሉን ለቃ ትወጣለች። መድኃኒትም የቀረጸችበትን የዳጣ ስልክ ቀስ ብላ ሶፋው ላይ ዳጣ እንድታገኙ አድርጋ ታስቀምጠዋለች። ከዚህም በኋላ ነው አብጌልን ከጎኗ እንድትቆም አናግራት ማርታ ሻወር ስትወስድ ዳጣ ቪዲዮ ስትቀርጽ እንደነበረ ሙሉ ቤተሰቡ ባሉበት የተናገረችው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን።